ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? አማን ናችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ዛሬ ተመልሻለሁኝ። ዛሬ ስመለስ ማለት ነው ያው ሁላችሁም እንዳየ የምታውቁት እኔ የምሰራው በእነ አብርሽና በእነ ሩታ ቪዲዮ ላይ ነው ማለት ነው። እና ቪዲዮ ለመስራት አላማም እቅድም አልነበረኝ ዛሬ እና ለምንድን ነው አላማና እቅድ የሌለሽ ካላችሁኝ አልተዘጋጀሁም ነበረ። አጋጣሚ ቪዲዮ ተለቆ ሳየው ነው እና ያው ደስ ብሎኝ እና ደግሞ ወደ ኋላ 6 ዓመት ተመልሼ የራሴን ትውስታ አስታውሼ ነው ማለት ነው። እና ምን አስታወሽ ካላችሁኝ ምን እንዳስታወስኩ ልንገራችሁ። ከ6 ዓመት በፊት እኔ ልጄን ስወልዳት ሆስፒታል የነበረው ያንን ነገር አስታወስኩኝ ማለት ነው። እና በቃ ያለው ነገር ስትንጎራደዱ የወለዳችሁ በደንብ ታውቁታላችሁ፣ ያልወለዳችሁ ደግሞ ወደፊት ጠብቁ። ይችን ነገር ሁላችሁም ትቀምሳታላችሁ ከወንዶች ውጭ ማለት ነው። ሴቶች ያው ይች ነገር ሁሉም ሴቶች ላይ ያለች ናት ማለት ነው። ሴት ሆናችሁ ስትፈጠሩ ያው በጾታችን አንቃረንም። እግዚአብሔር የሰጠን ስለሆነ እግዚአብሔር የሰጠንን ጸጋ በደስታ ደስ ብሎ ነው የምንቀበለው ማለት ነው። እና በቃ ታውቂያላችሁ አሳዘነችኝ እና ቆይ ለምን ትንሽ ቪዲዮ አልሰራም ብዬ እንትን አልኩኝ ማለት ነው። እና ወይ መሟ ምናምን ሳያት በቃ እንጃ ወደ ኋላ ተመልሼ ወደዛ በይሁላ ራሱ መጣ ማለት ነው። ምክንያቱም የምጥ መርፌ ለምን አልሰጣትም ምናምን ሲል አብርሃም በጣም ነው ያሳቀኝ ማለት ነው። ለምን እንደሳቁ ታውቃላችሁ? የምጥ መርፌ እንደዚህ በቀላሉ የሚሰጥ ነገር አይደለም ማለት ነው። እኔ ራሱ ምን እንዳልኩ ታውቃላችሁ? ወይ ኦፕሬሽን አድርጉኝ ወይ ደግሞ የምጥ መርፌ ሰጣችሁ ገላግሉኝ ስላቸው በቃ ዶክተሮቹ በቃ ፍንድቅ ብለው ነው በሳቅ የሳቁብኝ ማለት ነው። በጣም ነበር የሳቁብኝ። ትቀልጃለሽ አይደል አንቺ እዚህ 6 ሰዓት እንኳን ሳትቆይ ታሸፊያለሽ አይደለ? 3 ቀን 4 ቀን አምጡ ነው የምጥ መርፌ የሚሰጠው የሚጠናበት። መውለድ በአምጦ መውለድ የማይችል ከሆነ ነው የምጥ መርፌ የሚሰጠው ምጡ እንዲመጣ እንትን እንዲልላችሁ ምናምን እና ብለው እያሳቁኝ ነበር። እና ዶክተሮቹ በጣም ነበር የተዝናኑት እንደዛ ስላቸው እና ወይ ኦፕሬሽን አድርጉኝ ምናምን ስላቸው እና በቃ በሳቅ ነው የፈነዳ። መውለድ አምጦ መውለድ የማይችል የማህፀን ጽበት ያለበት ብዙ ችግር ያለበት ነው ኦፕሬሽን የሚሆነው። የልጁ አቀማመጥ ትክክል ካልሆነ ነው እንጂ ኦፕሬሽን የሚሆነው ዝም ብሎ ኦፕሬሽን 6 ሰዓት ሳይሞላ ሳታምጪ እንደዚህ እየሳቅሽ እየተንጎራደርሽ። እኔ በነገራችን ላይ አላመመኝም ነበር ማለት ይቻላል ማለት ነው። እያሾፍኩባቸውም እየቀለልኩባቸውም ያው ወገባችሁን ያማችኋል። እንኳን ነፍሰ ጡር ሆናችሁ ጤነኛ ሰው ሆኖ ወገብ በጣም ከባድ ነው፣ ያማል ማለት ነው። እና ወገቤን አሞኛል። ግን አንዳንድ ጊዜ ምን አለ መሰላችሁ የሆነ በውስጣችሁ ቻል ለምታደርጉት ነገር አለ አይደለ? ወገቤን ራሱ እያመመኝ በውስጥ ቻል እያደረኩት አስቃቸው ነበር እና እንትን እላቸው ነበር እና እናቴ ደግሞ በጣም ተጨንቃ ነበር እና እናቴን ላለማስጨነቅ ብዬ በጣም ነበር በውስጥ ያፍኘው የነበርኩት ምናምን። ያው እናት ታውቋታላችሁ። እናት ናት፣ በማንም አትተካም። ምሞት ምናምን ነበር የመሰላት። አጋጣሚው ብዙ ነገሮች አሉና ገሪ ወደዛ ይቅርና እና እንደዛ ሆኖ ቻል ሳረገው ግማሽ ሰው ይችላል ሳምንትም ራሱ የምትወልጅ አይደለም አትመስልም። እንኳን አሁን ይልንጋር ማለት ነው። ግማሽ ሰው ደግሞ አረ ይችለው ነው እንጂ ዝም ስለምትል ነው እንጂ አሟታል ምናምን ይላሉና አሁን እነሱ የምጥ መርፌ ለምን አልሰጧትም ምናምን ሲል ነው በቃ እንጃ። በጣም እሱ እያሳቀኝ ነበረ። እሷ ደግሞ በጣም አሳዝናኛለች። እመብርሃን በሰላም ትገላግላት፣ ማምላክ ትቅረፋት። እንኳን እንደዚህ የምታውቁትንና የማታውቁትን ጠላታችሁን ሰው ቢሆን እንደዚህ አይነት ሁኔታ ላይ ሆኖ ማምላክ በሰላም ትገላግለው ብላችሁ ጸሎት አድርጉለት ማለት ነው። እና እንደዚህ እንትን ላላቸው ሰዎች ማምላክ ትድረስላቸው ወላሊቷ ማለት ነው። እና ማምላክ በሰላም ትገላግለት እላለሁኝ። እና ግን ምን እንትን እንዳለ ታውቃላችሁ? ምን እንዳሳቀኝ ታውቃላችሁ?
አጥሚት ወንድ ልጅ እንደዚህ ይጠጣል እንዴ? የምር በጣም ነው ያሳቅ። ፈታ ነው ያደረገ ላስ አደረጋት እኮ። ወንዶች ግን በጣም አስገርሞኛል ማለት ነው። እና እናትየዋም ጨንቋቸዋል። ግን ደግሞ በጣም ተናድጃል። ጓደኞቹ ወንበር ላይ ተዘፍዝፈው እናትየዋ እዚህ ወንበር ላይ እንኳን ቁጭ እንደው ለሰው ለታላላቆቻችን ክብር አጥተናል ማለት ነው። ይሄን ያህል ያው ትውልድ በቃ ክብር የሚባል ነገር የለም። እናትየዋ እዛ እንትን እያሉ እንደዛ እንትን እያሉ ቁጥቁጥ እያሉ እነሱ ግን ወንበሩ ላይ ቁጭ ዘፍ። ኧረ በስመ አብ! ኧረ ተው ተው! ምንድን ነው እንደዚህ ትውልድ? ለበፊት እኮ ትልቅ ሰው ባጠገባችሁ ሲያልፍ ራሱ እንኳን እንትን ሲያልፍ ራሱ እሱን አስቀድማችሁ አሳልፋችሁ ነበር የምታልፉት። ግን የአሁኑ ትውልድ የምር ወዴት እየሄደ ነው? እንዴት ነው እየተበላሸ ያለው? እኔ ቁጭ ብሎ ተነስተው ያስቀምጧቸዋል ካሁን እያልኩኝ እነሱ ሁላቸውም ወደ ዝፍዝፍ። ኧረ በስመ አብ! ኧረ የሆነስ ሰው አክባሪነታችን የት ነው የሄደው? ኢትዮጵያዊነታችንን እንመልሰው። የምር ቤተሰብ ምንድን ነው? ስነ ስርዓት እንያዝ እንጂ እኛ ኢትዮጵያውያን የምንታወቀው እኮ ብድግ ብለን ሰዎችን በማክበር በማስቀመጥ ታላላቆችንን በማክበር ነው። እነሱ ግን ዝፍዝፍ እንትን። ኧረ በስመ አብ! ኧረ ይደብራል። ሸም ነው ግን የምር በስመ አብ በጣም ነው ሸም ነው። ለማንኛውም ግን በዚህ ምክንያት የሚታረቁ ይመስለኛል። መቼ ተጣሉና እንዳትሉኝ፣ ያው ተጣልተዋል። ግን በዚህ ምክንያት የሚታረቁ ይመስለኛል። ግን ሩታዬ እግዚአብሔር በሰላም ይገላግልሽ። የምር ሁለት ታርግሽን አምላክ እንደ ለቅሶሽ እንደዚህ እንደ ዩቱብ ላይ እንደምታለቅሹ እንደ እንትንሽ እኔ እንጃ ብቻ ፈጣሪ በሰላም ይገላግላት ነው የምለው። ምክንያቱም አንድ ሰው የእውነተኛ የሪል ነገር ሳይኖርበት እንደዚህ አይነት ነገር አያሳየንም ማለት ነው። ምንም ለገንዘብ ቢሆን በእርግጥ ለገንዘብ ብዙ ነገር ሊደረግ ይችላል። ከመስረቅ ብዙ ነገሮች እንትን ከማለት እንደዚህ ድራማዎች ምናምን እየተሰሩ ግን ደግሞ ያስጠላል። እንደዚህ በዚህ ልክ ሲሆን ራስን ዝቅ አድርጋችሁ ራሳችሁን አውረዳችሁ እንትን የሚባል ይገላግላችሁ ማለት ነው። እሷ ምንም አላረገችም፣ የወንዱ ጥፋት ነው። ግን ለማንኛውም ወሬ አላብዛባችሁ፣ ምክንያቱም የመስራት አላማ የለኝም ነበርና ድንገት ነው አጋጣሚ እንትን ያልኩት እንዳያልፈኝ ሄድ። ነገ ግን በደንብ ነው የምሰራላችሁ። ምክንያቱም ነገ ወልዳ ነው የምናያት። አሁን እነሱም አውቀው ነው እዚህ ላይ ያሳለቁት። ያው ግን ማምላክ ትቅረባት እላለሁኝ። ፈጣሪ በሰላም ይገላግላት እና ቤተሰቦች ደግሞ ላይክ፣ ሼር፣ ኮመንት እያደረጋችሁ ለምታበረታቱ ቤተሰቦች ቤተሰብ ሆናችሁ በጣም አመሰግናለሁ። እንደዚሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ሼር፣ ላይክ እያደረጋችሁ ቪዲዮ እስከ መጨረሻው እያያችሁ አበረታቱኝ። ቤተሰቦች ግን ቪዲዮ እስከ መጨረሻው ይሉን። ማርያምን እኛ እናሳዝናችሁም እንዴ? የምር እስኪ ቪዲዮ እስከ መጨረሻው ይሉን። ሰዓት በጣም የለም። ምክንያቱም ቪዲዮ እስከ መጨረሻው አታዩልን። እኛ ቪዲዮ እስከ መጨረሻው እንድታዩልን አጭር ቀሚስ መልበስ አለብን እንዴ? አንድ ሰው እኮ ጥሩ ቪዲዮ ጥሩ እንትን ለመቅረጽ እኮ አጭር ቀሚስ ደግሞ እንትን ማለት የለበትም። ቢያንስ የስራውን ሁኔታ አንታችሁ ምናምን ተረዱ እንዴ? አረ ሸም ነው። ቪዲዮ የለን ስነ ስርዓት ሸም ይወፍላል። ስነ ስርዓት ያዙ ቤተሰብ። እንዴ የእውነት ይደብራል። ሸም ነው እና ቪዲዮ የለን እስከ መጨረሻው ማለት ነው። ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፋሚሊዎቼ እዚህ ላደረሳችሁ አመሰግናችኋለሁ። ፈጣሪ ውለታችሁን ይክፈላችሁ። ምንም ማለት አይቻልም። አይዞሽ በርቺ ለምትሉ ለምታበረታቱኝ በሀሳብ ብዙ ነገር የሰው ልጅ ግዴታ በገንዘብ ወይ ደግሞ በሆነ ነገር አይደለም የምትረዱ። በሀሳብ እንደዚህ አይዞሽ በርቺ፣ ይሄ ከዚህ እንደዚህ ይሻላል፣ ይሄ ከዚህ እንደዚህ ነው እያላችሁ የምታበረታቱን እህቶቼ ወንድሞቼ በጣም ነው የማመሰግናችሁ። ፈጣሪ ባርክልኝ። ለዛሬው በዚህ ልጨርስ። በሌላ ጊዜ በሌላ ቪዲዮ እንመለሳለን እና ወዳችኋለሁ። ባይ ባይ ፋሚሊዎቼ። መልካም ጊዜ መልካም ምሽት ይሁንላችሁ። ቻው ባይ